ጳጳሳት እንኳን ያው አንናገርም ዝም ስለሆነ ውለታም ኮነ ውለታ የሚመለሰው በዚህ ምድር ነው 125 ኦርቶዶክሳውያን በአንድ ቦታ ተገለዋል ይህቺ ቤተክርስቲያን ሰው ወድቆባታል ሹመኞች የት ናችሁ ወንበራችሁ ለዚህ ጊዜ ፍትህ ይፈልጋል ዛሬ ፍትህን እንፈልጋለን 125 ሰው ወድቋል ሞቷል ኦርቶዶክሳዊ ባንገቱ ማተብ ብቻ አገልግሎት ከለ ያልጠራኸኝም ተብለ እርስ በርስ የምትጣላ ቂም የምትያያዝ አገልጋይ ሁላ የታለ ለቤተክርስቲያን ጊዜ ድምጽ ይሆንክ ታዲያ ለምንድን ነው አንድ ወረዳ ላይ ያለ ኦርቶዶክስ ሲሞት ያንን የሚጠብቅ ሰራዊት የጠፋው የዞኑ አስተዳደር የካደው ለፌደራል መሪዎች ልታደርሱ ይገባል ለክቡር ጠቅላይ ሚኒስትሩ ለዶክተር አብይ አህመድ ልትነግሩ ይገባል ከርታ በዚህ ሐሳብ የተነሳ ብፁዓን አባቶች በግል ስታገኙ ምንም እንዳትመክሩኝ በዚህ እንደዚህ አታውራ እንደዚህ አትበል እንዳትሉኝ ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን አላችሁ ይህ ነጋሽ ሚዲያ ነው እንግዲህ አርሲ ኦርቶዶክሳውያን እልቂት ላይ አሁንም በጣም በርካቶች እየተረባረቡ ነው ከዚህ መካከል ከፊት ሆነው እንግዲህ የቤተክርስቲያንን ድምጽ እያሰሙልን ያሉት መምህር ብርሃን አድማስ ናቸው መምህር ብርሃን አድማስ በጣም ተከታታይነት ያለው ጽሁፍን እያወጡ ነው ከዛ ባለፈ ደግሞ መምህር እንደዚሁ ታደሰ ወርቁም የሚገራርሙ መልካም የሚያሰኙ ሐሳቦችን እየነገሩን ያሉት ስለ ቤተክርስቲያን ግን ሌሎች ሰባኪዎቻችን አያገባችሁ ማለት ነው ዘማሪዎቻችን ምንም ጸጥ ጭጭ ነው የደብር አለቆች በቃ ምንም ይሄ ወራይ ደሞዛችሁ አይቋረጥ ሌላው ነገር አይመለከታችሁ ማለት ነው የደብር አለቆች ጸሐፊዎች ለሹመት የምትራወጡ በአዲስ አበባ ብቻ ከ300 ምናምን በላይ እንዳለ እንሰማለንና 300 ነው ቁጥሩንም አላቆም ከዛ በላይ መቼ ነው ድምጻችሁን የምታሰሙት ምእመኑ ለናንተም በእናንተም መሞት ማልቀስ መቻል አለበት ከቅዳሴ መልስ በኋላ አውደ ምሕረት ላይ ልመና የምትለምኑት ምእመን ነው እያለፈ እየወደቀ ያለው መቼ ነው ድምጽ የምትሆኑት ዘማሪዎቻችን በተመቻቸ አውደ ምሕረት ላይ ሰው ሲሰበሰብ ብቻ ነው የምትዘምሩት እናንተ ስትዘምሩ አብሯቸው የሚዘምረው ምእመን ነው እያለቀ ያለው እንሰብኳለን የምትሉት ምእመን ነው እየሞተ እያለቀ ያለው በጣም የመተዛዘብ ጊዜ ላይ ያለ ነው ከዚህ በፊት ቤተክርስቲያን እንዲህ አይነት ትልቅ ከባድና ከፍ ያለ መከራ ሲገጥማት ዕውቅናም የተሰጣችሁ ዕውቀትም የተሰጣችሁ ፓስፖርታችሁ ላይ ቪዛ አስመትታችሁ የተቀመጣችሁ እናውቃችኋለን ሹልክ ብላችሁ ወደ ውጪ ነበር የምትሄዱት እኔ ያልነበርኩኝ ለማለት አሁንም ደግመን እንናገራለን ክቡራን ተመልካቾቻችን በተለይ በውጪ ያላችሁ ኦርቶዶክሳውያን ከሀገር ውጪ ያላችሁ ኦርቶዶክሳውያን ቤተክርስቲያን በዚህ በመከራ ጊዜ እንዲህ አይነት መከራ በሚያጋጥማት ጊዜ ለአገልግሎት የሚመጡ አገልጋዮችን ቆም ብላችሁ ተመልከቱ ምን ብለሃል ሀገር ቤት ላይ ያለ ለቤተክርስቲያን ለሀገር ስለ ኢትዮጵያ ምን አድርገሃል በሉት ፓስፖርት አለው የተመታ ቪዛ አለው እናንተ ጋር መደበቂያ ያደርጋል ዶላሩን ተሰጡታላችሁ ታሳርፉታላችሁ ከቤተክርስቲያን መከራ ላይ የለም በመልካሙ ጊዜ ላይ አውደ ምሕረት ላይ ሲራቆት ታዩታላችሁ ማዕረግ ደቅኖ ምናምን ጨምሮ ዋቴቨር ተው በአገልግሎት ስም ወደ ውጪ የሚወጡ በአገልግሎት ስም ወደ ውጪ የሚወጡ ካሉ እዛ ሆኖ ስለ ቤተክርስቲያን ዋጋ ሊከፍሉ ይገባል ይሄ ዕውቀት ከቤተክርስቲያን ነው ዕውቅናውም ከቤተክርስቲያን ነው እናንተ የተዋህዶ ልጆችን ባላችሁበት ቦታ ለነዚህ አገልጋዮች መመጅረጥ ፈልጋችሁ አይደለም አገልጋይ መደገፍ አለበት ብላችሁ ነው ቤተክርስቲያንን ካልደገፉ ግን ለምንድን ነው የምትደግፉት ዝም ጭጭ በሀገር ውስጥ ያላችሁ ዘማሪያን ዲያቆናት ካህናት ቆሞሳት ጳጳሳት እንኳን ያው አንናገርም ዝም ስለሆነ ስለዚህ እነዚህና ሌሎች ነገሮችን ዛሬ በደንብ እንመለከታለን ከዛ በፊት የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም የአባቶቻችንን መልእክት እንዲሁ የጽርሐ አርያም ሰሚነሽ ኪዳነ ምሕረትን ጥሪም እንደዚሁ ሰምተን ስንመለስ እነዚህን ጉዳዮች በደንብ እንመለከትባቸዋለን መምህር ብርሃን አድማስ በጣም በሚገርም መልኩ አሁንም ሐሳብ እየሰጡ ነው መምህር ታደሰ ወርቁ ሌሎቻችሁ እነ መምህር ዘላለምንም ዛሬ እናያቸዋለን የቀራችሁ የት ናችሁ ያላችሁት መልእክቱን ሰምተን እንመለስ ለየትኛው ጌታ ተገዝቼ የእመብርሃንን ፍቅር ፍለጋ ከቤት ንብረታቸው ለምናኔ የተሰደዱ ወዲህ ስለ መንግሥተ ሰማያት መንገድ ለቀደዱ ወዲያ ስለ ክርስቶስ ወንጌል ለነደዱ መናንያን በዓታቸውን እናንተ ልጆቻቸው አሰናዱ የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶቻችን ከችግራቸው ልናሳርፋቸው ጥቂት ቀርቶናልና ስለ አባቶቻችሁ ብላችሁ
ድጋፋችሁ አይለየን። ማነው የሚያድነኝ ሞትን ሰብሮ? ትትናሽ ግሩም ነው ደግነትሽም ትትናሽ ግሩም ነው ደግነት የልቤ ደራሽ እመ ብዙሃን ወለላይቱ እመ ብርሃን የእኛ እናት ድንግል ማርያም ሚስጥረኛዬ ኪዳነ ምሕረት ዕለተ ቅዳሜ የማህሌተ ጽጌ አዳርን በአንጎለላ ጽራርያም ሰሚነሽ ኪዳነ ምሕረት በፍጹም እንዳትቀሩ። የማር እምነቷን ጠጥተን በፈዋሽ ጸበሏ ድነን በገዳም አባቶች ተባርከን ገድሏን በማዘል መገበሪያውን ሰፍረን ደግሞም እንደገና በመስቀል ተዳሰን ጭንቅና መከራችንን አራግፈን በማግስቱ በዕለተ ሰንበት በአዲስ መንፈስ ወደ ኑሯችን እንመለሳለን። ዘወትር ቅዳሜና እሁድ ለሚደረግ ጉዞ በገዳሟ የስልክ ቁጥር 0912 16 28 78 ወይም በ0921 13 7805 አሊያም በ0921 14 3804 ብለው ይደውሉ። ማህሌተ ጽጌን በሰሚነሽ ኪዳነ ምሕረት ገዳም አይቀርም። እናቱ ሆነሻል ለመድኃኔዓለም። ክቡራን ተመልካቾቻችን ተመልሰን ተገናኝተናል። ከኔ ጋር ስለሆናችሁ ከልብ ነው የማመሰግነው። የኢትዮጵያ ሃይማኖት ተቋማት ጉባኤም መግለጫ አውጥቷል። ከዛ ባለፈ ደግሞ እንደዚሁ ሌሎች ተቋማትም መግለጫ ያወጡ እንዳሉ ለመመልከት ችለናል። እነሱንም እንነግራችኋለን። ከነዚህም መካከል በጣም በሚያስገርም በሚያስደንቅ መልኩ እንግዲህ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናቶች ካውንስልም አውጥቷል፣ የቅዱስ ሲኖዶስም አውጥቷል። ሶስቱም መግለጫዎች ቁጭ ለቁጭ አድርገን በደንብ እንመለከተዋለን፣ እናብራራዋለን። በአባታችን በሐጂ ሙፍቲ ሞት ምክንያት ብዙዎች ኦርቶዶክሳውያን ከሙስሊሞች ጎን ቆመናል። ሙስሊሞች በዚህ ጊዜ እንፈልጋችሁ ነበረ፣ እስካሁን ሰዓት ድረስ ሳንጠይቃችሁ አንድ አባት ሞተ ብለን ነው አባታችን ስለሆኑ አብረናችሁ የቆም ነው። ውለታም ከሆነ ውለታ የሚመለሰው በዚህ ምድር ነው። 125 ኦርቶዶክሳውያን በአንድ ቦታ ተገለዋል። በፖለቲካ ውስጥ ተሳትፋችሁ እግዚአብሔር በወንበር ላይ ያስቀምጦናል ብላችሁ የምታስቡ የዘመን ሹመኞች፣ ፕሮቴስታንቶች፣ ኦርቶዶክሶች፣ ሙስሊሞች ሁላችሁ ስለ ሀገር ስትሉ ስለ ሰው ስትሉ እንፈልጋችኋለን። ሰው ወድቋል፣ ሰው ሞቷል። ላውን በእምነቱ ሀገር ባቀናች መሪ ሳትሆን መርታ ያቆየች ወታደር ሳይኖራችሁ ዘምታ ሀገር ያስከበረች ሳትማሩ ፊደል ቀርጻ ያስተማረች ባለውለታችሁ ያቺ እናት ቤተ ክርስቲያን ልጆቿ ረግፈዋል። ታሪክ አስቀምጣ ዛሬም ድረስ የምትተነትኑት ቦታ ለክታ ዛሬም ድረስ የምትሸነሽኑት ዕውቀት አስተላልፋ ዛሬም ድረስ የምትራቀቁበት ይህቺ ቤተ ክርስቲያን ሰው ወድቆባታል። ሹመኞች የት ናችሁ? ወንበራችሁ ለዚህ ጊዜ ፍትህ ይፈልጋል። ዛሬ ፍትህን እንፈልጋለን። 125 ሰው ወድቋል፣ ሞቷል። ኦርቶዶክሳዊ በአንገቱ ማተብ ብቻ። በጣም በሚያስገርም በሚያስደንቅ መልኩ መምህር ታደሰ ወርቁ አንድ መልእክት አጋሩ። ከአንድ ሰዓት በፊት ይህንን ጠዋት ነው የምንቀርጸውና ምን ይላሉ? ለክርስቲያን እምነቱ አደጋ ላይ በሚወድቅበት ጊዜ ዝምታ አይፈቀድለትም። ቅዱስ ዮሐንስ አፈወርቅ እንዳሉት አይደለም ጳጳስ፣ እምነታችን አደጋ ውስጥ ወድቋል። ኦርቶዶክሳውያን ዝምታ ለማንም አይፈቀድም። ይሄ ቀን ያልፋል የሚባል አይደለም። ቆም ብለን ጸሎት ከሆነ በጸሎት ህብረት ከሆነ በህብረት ፍትህ በመጠየቅ ከሆነ በፍትህ አደባባይ በመገኘት በአንድነት ቆመን ስለ እምነት ነው። 125 ሰው መሞት አይደለም። 125 ሰው የሞቱት ጉዳዩ እሱ አይደለም። 125ቱም የሞቱበት ግን አንድ ጉዳይ ነው፣ ኦርቶዶክስነት፣ ተዋህዶ። ስለዚህ በሌላው ቤተ እምነትም ያላችሁ ዛሬ እንፈልጋችኋለን። ክርስቶስን የምትፈልጉ በስመ ክርስቶስ የተሰበሰበን ስሙን አስቀድመው ሌላ የሚያጭበረብሩትን አይደለም። እነሱማ እንትናቸው ነው፣ ሰርጋቸውና ምላሻቸው ነው። እውነተኛ የክርስቶስ ወዳጆች
ክርስቶስን እናምናለን ያሉ ሰዎች ናቸው የሞቱት። ሙስሊም እህት ወንድሞቻችንን በመከባበር በእንዲህ አይነት ክፉ ቀንም አብረን ስንውል ምንም ጥርጥር የለውም የምንታወቅ ነን። ስለዚህ እንፈልጋችኋለን። ከዚህ መካከል እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መምህር ከሆኑት መካከል ሰባኪ ወንጌል መምህር ዘላለም በማህበራዊ ትስስር ገጻቸው ይህን ሀሳብ አስቀምጠዋል። መምህር ዘላለም ሀሳብ የሚል ይመስለኛል። የእሳቸውን እንዲህ እንመለከተዋለን። ሌሎች አገልጋዮችስ የት ናችሁ ያላችሁት? ቤተክርስቲያን ኩላ አሳምራ አስታጥቃ በዓለም የላከቻችሁ አንቱ የሚባል ማዕረግን የደረባችሁ በሄዳችሁበት ቦታ ሁሉ ከልጅነት ጀምሮ አንቱታን የተዋሃዳችሁ ያቺ ታላቅ ቤተክርስቲያን ዛሬ ፈተና ውስጥ ናት። መች ነው የምትናገሩለት? ከመጣው ከሄደው ጋር የምትላላሱ የምትሳሳሙ ምንድን ነው እሱ? ሀገር ስትፈልጋችሁ በሀገር ማዕዘን ላይ፣ ሃይማኖት ሲፈልጋችሁ በሃይማኖት ማዕዘን ላይ፣ ማህበራዊ ጉዳይ ሲፈልጋችሁ በማህበራዊ ማዕዘን ላይ ካልቆማችሁ ምንድነው የእናንተ እውቀት? ምንድነው የእናንተ አገልግሎት? አንድ አውደ ምሕረት ተዘረጋ ሲባል ስንት አገልጋይ ይተራወሳል። ተጠርቻለሁ አልተጠራውም የሚል ሁሉንም ቤተክርስቲያን ጠርታለች። ልጆቿ ሞተውባታል። አገልግሎት እከሌ ያልጠራኸኝም ተብለ እርስ በርስ የምትጣላ ቂም የምትያያዝ አገልጋይ ሁላ የታለ ለቤተክርስቲያን ጊዜ ድምፅ ይሆንክ? የደብረ አስተዳደሮች ይሄንን ስሩ ምናምን የምትሉ ህዝቡን አምጡ የምትሉት ያ ህዝብ ነው እየሞተ ያለው። ከየት ይምጣ? ነገ ደሞዝ ላይኖር ይችላል። ያኔ ነው የምትደነግጡት። አላችሁ ደግሞ ባታችሁን ዘግታችሁ በየደብራችሁ ሆናችሁ ምዕላ አዛችሁ ለምድር ለሀገር ለህዝብ ጸሎት የምታደርጉ እግዚአብሔር ጸሎታችሁን ይሰማል። አባቶቻችን እናቶቻችን በየገዳማት ሆናችሁ ይግባኝ ለመድኃኔዓለም የምትሉ እመኑኝ ጸሎታችሁ ይሰማል። ምንም ጥርጥር የለው። ጸሎታችሁ በደንብ ይሰማል። ሰርክ 11 ሰዓት ጉባኤ ላይ አስተዳዳሪዎች በጉባኤ ተገኝታችሁ ለሀገርና ለህዝብ ማንንም ሳያስገድዳችሁ ጸሎት የምታስይዙ አባቶች አላችሁ። እግዚአብሔር እናንተን ጸሎት ይሰማል። ግድ የለም እኛም ቆመን ይሄድ ነው በእግዚአብሔር ምሕረትና በእናንተ ጸሎት ነው። ቀጥሉ። ከዛ በተረፈ ግን በቅዳሴ ሰዓት እንኳን የዝውውር ስራ ለማስፈጸም የምትሯሯጡ አገልጋዮች፣ ዘማሪያን፣ ዲያቆናት፣ የደብረ አለቆች፣ አጥማቂነን ባዮች እንዲህ አይነት ክፉ ስራ ሲመጣ ሰይጣን በአካል እየመጣ ነው። አናዙት። መምህር ዘላለም ይህንን ሀሳብ ሰጥተዋል። የእሳቸውን እንስማ። አጀንዳችን ይግዘፍ ብለዋል። አጀንዳችን ይግዘፍ። እውነታቸው ነው። ቅዱስ ፓትርያርኩ የእረኞች ሁሉ አለቃ፣ የምዕመናን ሁሉ አባት፣ የቤተ ክርስቲያን የበላይ ኃላፊነት የተሸከሙ መሪ ናቸው። ብዙ ጊዜ ግን የቅዱስ ሲኖዶስ ስብሰባ መክፈቻ ላይ ካልሆነ በስተቀር በሚሰማው የየዕለቱ ሞታችን የሐዘን መግለጫ ሲሰጡ አይታይም። የቤተ ክርስቲያኗ ፕሬዝዳንትና ጠቅላይ ሚኒስትር ማለት እኮ ናቸው። ሐዘኑ ዓለም አቀፍ የሚሆነው እሳቸው በጽህፈት ቤታቸው በኩል መግለጫ ሲሰጡ ነው ብዬ አምናለሁ። ይሄም መለመድ አለበት ይላሉ መምህር ዘላለም። እስካሁን ለሙፍቲ ሞት ብቻ ነው የቅዱስነታቸውን የሐዘን መግለጫ የሰማ ነው። ከሌላው ጊዜ በተሻለ ትላንት የቋሚ ሲኖዶስ መግለጫ ላይ መገኘት ቢችሉም ከማንኛውም አባት በላይ ከማናቸውም ተቋም ሁሉ በበለጠ ከእሳቸው ብዙ ስለሚጠበቅ በቅዱስነታቸው ጽህፈት ቤት በኩል የሚያጽናና ድምፃቸውን መስማት አለብን። አጀንዳዎቻችን የምንወዳቸውን ማሞገሻ የምንጠላቸውን መውቀሻ ከመሆን መዝለልና ጉልበት ኖሯቸው ፍሬ እንዲያፈሩ ከፈለግን ማሰብ ያለብን እንዲህ ነው። አሁንም የእሳቸውን የሐዘን መግለጫና ፍትህ መጠየቁ ወይም ደግሞ የሚጠይቁ ቃላቸውን በጉጉት እንጠብቃለን። መጮህ ያለብንም ከጭንቅላታችን እስከ እግር ጥፍራችን ከላይ እስከታች ነው። ከልብ ነው የምናመሰግነው መምህር ዘላለም። እንዲህ ነው ከጭንቅላት ፀጉራችን እስከ እግር ጥፍራችን ልንጮህ ይገባል። ሀገር ብዙ ችግር አለባት፣ ብዙ መከራ አለባት፣ ብዙ ተስፋ አላት። ችግሯን የሚያሳልፉ መከራዋን የሚጋፉ ተስፋዋንም ጭምር የሚያበሩ እነዚህ የሚሞቱ ምዕመናናት ናቸው። እነዚህን እየገደልን ለማን? ስለዚህ በሀገር መሪ ላይ ያላችሁ እባካችሁ ስለ ህዝቦቻችሁ ሞት ግድ ሊላችሁ ይገባል። ገዳዮች እኮ ጥቂቶች ናቸው፣ እናንተ ካልፈቀዳችሁ አላቸው።
አይደለም አንድ ወረዳ ላይ ያለን ገዳይ ቡድን ይቅርና ይቺን ታላቋን ሀገር መጠበቅ የሚችል ሰራዊት እንዳለን እየነገራችሁን አይደለ? እኛ ምናምን የለም። ታዲያ ለምንድን ነው አንድ ወረዳ ላይ ያለ ኦርቶዶክስ ሲሞት ያንን የሚጠብቅ ሰራዊት የጠፋው? ያማል። መሪዎቻችን ነቃ በሉ። አውቃችሁ ተኝታችሁ ከነበር ለቢቢሲ አማርኛ እዛ አካባቢ ያሉ ኃላፊዎች የተናገሩትን ሰምታችኋል። ምን እንዳሉ ሰምታችኋል አይደል? ኦርቶዶክሳውያን አልተገደሉም ሐሰት ነው ብለው ሲያጣጥሉ ሰምታችኋል። ስለዚህ ሞታችንን እየገደለን ያለው እዛ አካባቢ ያለ አክራሪ ሃይማኖተኛ ነው ማለት ነው። አርሲ አካባቢ ሰው ሞቶ ብቻ ሳይሆን ተቀብሮ አስክሬን እያየን አልሞታችሁም የሚለን አመራር ነው እንግዲህ የመጣ ነው። ለዚህ ነው እንግዲህ ብፁዓን አባቶችን የማንጠቅሳችሁ። በነገራችን ላይ ሰው አለ ለመባል ምንድነው እሱ የሚያደርገው? በመጀመሪያ መንቀሳቀስ አለበት፣ እግዚአብሔርን ማመስገን አለበት፣ መኖሩን ማሳወቅ አለበት፣ ሲነኩት ደግሞ መከላከል አለበት አይደል? ብፁዓን አባቶቻችን እግዚአብሔርን እያመሰገናችሁ ነው። ለምንድነው እሱ የማይሰማን? እየተንቀሳቀሳችሁ ነው። ለምንድነው የማናያችሁ? አለው ብላችሁ እየተናገራችሁ አይደለም። እሱን እያየን ነው። ልጆቻችሁ ሞተዋል። ስለዚህ እነዚህ የሞቱት አይንቀሳቀሱ አለው አይሉም፣ ራሳቸውን አይከላከሉም። አንድ እየሆንን መተናል። አንድ እየሆናችሁ ለምንድን ነው ስሜቱ የማይሰማችሁ? ያሳዝናል። የተሰጠንን ብናውቀው የተከለከልነው ምንም ማለት አይደለም። ክቡራን ተመልካቾቻችን ይህ ከጀርባ የምትመለከቱት ማዕከል ክቡር የሆነው የሰው ልጅ በጎዳና ተጥሎ በሱሱ ምክንያት ከሰው ተነጥሎ ይኖርበት የነበረውን ዓለም ቀድሞ እንደተፈቀደለት ርስቱ አድርጎ እንዲኖርባት ያነበረበትን ሱስ ጥሎ እንዲወጣ የሚደረግበት የሱስ ማገገሚያ ማዕከል ነው። ልጆቻችን፣ ወላጆቻችን፣ ጓደኞቻችንም ጭምር በዚህ ሰዓት የት ናቸው ብለን ስናስብ በአእምሮ ህመም የሚሰቃዩ ባልባሌ ሱሶች ውስጥ ወድቀው ትላንት ከነበሩበት ከፍታ ዝቅ ብለው የሚታዩ ነገ ወደ ነበሩበት የሚመለሱ ስለመሆናቸው እርግጠኛ ይሁኑ። ምክንያቱም በዚህ ማዕከል ሁሉ ተችሏልና። ከምድራዊውም ጥበብ ባለፈም የሰማይ አምላክ እውነትን እውቀትን እንዲገልጥላቸው ወደ ነበረ ማንነታቸው እንዲመልስላቸውም ጭምር በግቢ ውስጥ ያሉ ወጣቶች ፈጣሪን የሚለማመኑበት የጸሎት ቤታቸው ነው። የውስጤን ብሶት ለማልነግር ደጋፊ የለኝ ካንቺ በቀር። እንኳን አደረሳችሁ። የጃንደረባው ጉዞ ወደ ቅድስት ሀገር ኢየሩሳሌም የዮድ አቢሲኒያ አስጎብኚና የጉዞ ወኪል ከነጋሽ ሚዲያ ጋር በመተባበር ልደትን በኢየሩሳሌም ምዝገባ ጀምረናል። ያሉን ቦታዎች ጥቂት በመሆናቸው ፈጥነው ይመዝገቡ። እንግዲህ አሁን ያለንበት ቦታ ቤተልሔም ቅድስት ቤተልሔም ነው። እመቤታችን ቅድስተ ቅዱሳን ድንግል ወላዲተ አምላክ በእንግዶች ማረፊያ ስፍራ አልተገኘላትም። ለዓለም ቤት የሰጠ መድኃኔዓለም ቤት አጣ። በእንስሳት መካከል አድግና ላም ትንፋሽ እየገበሩበት የኔና የናንተ አምላክ የኔና የናንተ ፈጣሪ በዚህ ስፍራ ላይ ተወለደ ማለት ነው። በኢትዮጵያዊ መስተንግዶ ዮድ አቢሲኒያ፣ ለበረራው ደግሞ የኢትዮጵያ አየር መንገድን ይዘን ቅድስት ሀገር ኢየሩሳሌምን አሳልመን እንመልሶታለን። ያሉን ቦታዎች ጥቂት በመሆናቸው ፈጥነው ይመዝገቡ። የዘንድሮውን ልደት በኢየሩሳሌም እንዳያመልጦ። ልጆች ለወላጆቻችሁ የምትሰጡት ታላቅ ስጦታ ልብ ይበሉ። እኛ አስጎብኚ አይደለንም። ይልቁንም በቅድስቲቱ ሀገር ያሉትን ቅዱሳን ስፍራዎችን አሳልመን የምንመልሶ ቤተኛ ሆነን ዮድ አቢሲኒያ
የጃንደረባው ጉዞ ወደ ቅድስት ሀገር ኢየሩሳሌም። መምህር ብርሃነ አድማስ ከጻፏቸው ተከታታይ ጽሑፎች መካከል መዝሙር 80 ጀምሮ ያሉትን ሐሳብ እንዲያስቃኙናል። ትክክለኛ ስለሆነ ከመዝሙር 80 ጀምሮ ዮሴፍን እንደ መንጋ የምትመራ የእስራኤል ጠባቂ ሆይ አድምጥ፣ በኪሩቤል ላይም የምትቀመጥ ተገለጥ። በኤፍሬምና በብንያም በምናሴም ኃይልን አንሳ፣ እኛንም ለማዳን ና። አቤቱ መልሰን፣ ፊትህንም አብራ፣ እኛም እንድናለን። የሰራዊት አምላክ አቤቱ በባሪያ ጸሎት ላይ እስከ መቼ ትቆጣለህ? የእንባ እንጀራን ትመግበናለህ፣ እንባንም በስፍር ታጠጣናለህ። ለጎረቤቶቻችን ክርክር አደረግን፣ ጠላቶቻችንን በላያችን ተሳለቁብን። የሰራዊት አምላክ አቤቱ መልሰን፣ ፊትህንም አብራ፣ እኛም እንድናለን። በጣም የሚያሳዝን የሚያስገርም ጊዜ ላይ ያለን። ሌላው አንድ ሁለት እንትኖችን ላሰማችሁ መግለጫዎች። ከዛ መምህር ብርሃነ አድማስ የሰጡት ኮሜንት አለ። ትክክለኛ ኮሜንት ስለሆነ በጣም የሚያስቅ ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ መግለጫን ሰጥቷል፣ ትላንትና ማለት ነው። ከቅዱስ ሲኖዶሱ መግለጫ ቀጥሎ ደግሞ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስልም መግለጫቸውን ሰጥተዋል። ሁለቱን እስቲ እናወዳድር። በጣም በሚገርም መልኩ እንደው ስለነዚህ ሟቾች ራሱ በደንብ የተሰማው ማን ነው የሚለውን በደንብ ያነጻጽርልናል። ከቅዱስ ሲኖዶስ ብንጀምር በጣም ደስ ይለኛል። የቅዱስ ሲኖዶስ መግለጫ ትላንትና የመጣው እሱን ለሁለት እያነጻጸረን ብናይ በጣም 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 ደስ ይለኛል። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ የተሰጠ መግለጫ በኦሮሚያ ብሔራዊ ክልላዊ መንግስት በምስራቅ አርሲ ዞን አስተዳደር በጉና በመርቲ በሸርካና በሁሉንቆ ዋቢ ወረዳዎች ውስጥ የሚገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ላይ ጥቅምት 14 ለ15 ቀን 2018 ዓ.ም በጉናና መርቲ ወረዳዎች 17 ክርስቲያኖች፣ ጥቅምት 17 ለ18 ቀን 2018 ዓ.ም በሸርካ ወረዳ 3 ክርስቲያኖች እንዲሁም ጥቅምት 18 ለ19 ቀን 2018 ዓ.ም በሆንቆሎ ዋቢ ወረዳ 5 ክርስቲያኖች በድምሩ በጥቅምት ወር 2018 ዓ.ም ብቻ 25 ኦርቶዶክሳውያን ወገኖቻችን ሀገራችንና ምድራችን ብለው በሰላም በተገኙበት በድንገት ማንነታቸው ባልታወቀ ታጣቂዎች በአሰቃቂ ሁኔታ እንደተገደሉና ግድያውን ከዕለት ወደ ዕለት እየተባባሰ መሆኑም የምስራቅ አርሲ ሀገረ ስብከት ጽሕፈት ቤት የላከውን ሪፖርት ቋሚ ሲኖዶስ የተመለከተው በከባድ ጥልቅ የሐዘን ስሜት ነው። በመሆኑም በምስራቅ አርሲ ሀገረ ስብከት እንዲህ አይነቱ አሰቃቂ ድርጊት ሲፈጸም የቆየው በተደጋጋሚ እንደመሆኑ መጠን እንዲህ አይነቱ አስነዋሪ ድርጊት በቅዱሳት መጽሐፍት ሆነ በሰው ልጅ ሰብአዊ መብት ፈጽሞ ተቀባይነት የሌለው በነፃነት የማምለክ ህገ መንግስታዊ መብትን የሚጋፋ ተከባብሮና ተቻችሎ የመኖር መንፈሳዊ እሴቶቻችንን የሚያጠፋ ክብረ ነክና ሊወገዝ የሚገባው ስነ ምግባራዊ ድርጊት በመሆኑም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ በጽኑ አውግዞታል። ጠይቆታል አይደለም፣ የሚመለከተውን አካል ጠይቋል። ማውገዝኛ እሺ። በመሆኑም ጉዳዩ በቀጥታ የሚመለከታቸው መንግስታዊ አካላት ይሁን ሰብአዊ የሆነ ተግባር በጽኑ በማውገዝ በህገ መንግስቱ የተረጋገጠውን በህይወት የመኖር የእምነት ነፃነት መብትን እንዲያስከብሩልና ይህን አስነዋሪ ድርጊት የፈጸሙትን ህገወጥ ግለሰቦች ለህግ በማቅረብ የህግ የበላይነትን ከማረጋገጥ በተጨማሪ በቀጣይ እንዲህ አይነቱ ህገወጥ ተግባር እንዳይደገም አስፈላጊው የህግ ከለላ በመስጠት ኃላፊነታቸውን እንዲወጡ ቋሚ ሲኖዶስ መንፈሳዊ ጥሪውን ያስተላልፋል ይላል። በመጨረሻም በደረሰው ጉዳት የተሰማን ከፍተኛ ሀዘን በድጋሜ እየገለጽን ለሟች ቤተሰቦችና ለመላ ኢትዮጵያውያን መጽናናትን በመመኘት በግፍ ህይወታችን ላጡት ወገኖቻችን እግዚአብሔር አምላክ ዕረፍተ ነፍስን እንዲያድልን ቅድስት ቤተክርስቲያን ትጸልያለች። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ መላ ኢትዮጵያውያን እኮ አላዘኑ፣ ኦርቶዶክሳውያን ነን ያዘነዋል። የቅዱስ ሲኖዶስ መግለጫ መላ ኢትዮጵያውያንማ ቢያዝን ኑሮ ለፍትህ እንወጣ ነበር። መላ ኢትዮጵያውያን ቢያዝኑ ኑሮማ በአርሲ ዞን ያለው የዞኑ አስተዳዳሪ ሰው አልሞተም ብሎ አይዋሽም ነበር። አላዘነም እኮ እሱ። እየጠየቅን እኮ ነው። የሙስሊም እህት ወንድሞቻችንን ኑ ከጎናችን ሀዘናችሁን ግለጹ እያለን እኮ ነው። ቅዱስ ሲኖዶስ መግለጫው ትንሽ ሄድ ብሏልና ለመላው ኢትዮጵያውያን መጽናናትን በመመኘት ነው። ለመላው ኦርቶዶክሳውያን ነው።
ኦርቶዶክሳውያን ነው እየጮሁ ያሉት። ከዛ በመቀጠል በመግለጫ ደረጃ ደግሞ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ከልብ ነው የምናመሰግነው። ጥቅምት 17 ቀን 2018 ዓ.ም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ባወጣችው መግለጫ ምዕመኗ ላይ በምስራቅ አርሲ ሀገረ ስብከት የተፈጸመውን ግድያ፣ ድብደባ አሳውቃለች። ይህንን ኢሰብአዊ ድርጊት የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል በጽኑ ያወግዛል። ቤተሰቦቻቸው በሞት ላጡ፣ የአካል ጉዳት የደረሰባቸውና በመንፈስ የተጎዱ ሁሉ እግዚአብሔር መጽናናት እንዲሰጣቸው ከልብ እንመኛለን። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ቅዱስ ሲኖዶስ ካወጣ በኋላ ነው ያወጡት እና ለዛ ነው ቅዱስ ሲኖዶስ መላ ኢትዮጵያውያን አትበሉ፣ መላ ኦርቶዶክሳውያን ባይሆን አሁን የኢትዮጵያ ወንጌል አማኞች ካውንስል ህብረት ተቀላቅሏል። ኧረ ተው የስርዓት ቤት እንደው ታውቅ የለ እንዴ? ከዛ መምህር ብርሃን አድማስ ይህንን ጽሑፍ ጽፏል። በጣም ስለተመቸኝ ይህንን አነበዋለሁ። የቅዱስ ሲኖዶሱንም የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስልን መግለጫ ሰምታችሁ የለ? ምን አሉ? በሁለቱ መግለጫዎች መካከል ያለው ልዩነት ምንድነው ይላሉ። ሁለቱ ድርጊቱን አውግዘዋል። ሁለቱም ለሟች ቤተሰቦች መጽናናትን ተመኝተዋል። ከዚህ በተረፈ በቃላት አጠቃቀምና መረጃውን በመዘርዘር ካልሆነ በቀር ለእኔ ብዙም ልዩነት አልታየኝም። እንዲያውም የእኛ ቤት መግለጫ የቅዱስ ሲኖዶስ ማለት ነው የቅዱስ ሲኖዶስ መግለጫ በማህበራዊ ሚዲያ ያለውን ጩኸት ለማስታገስ መስሎ ስለተሰማኝ ላጋራውም አላሰብኩም ነበረ። አሁንም ቢሆን ቤተ ክህነታችን ሟቾች የሚያሳዝኑት ድርጊቱ የሚያስቆጣው ከሆነ እስኪ አንዴት ህጋዊ እንቅስቃሴ ያድርግ፣ ውጤቱ ምን እስኪ ይጀመር። ከዚህም ቀጥሎ ከሞት ተርፎ በሕክምና ላሉት አንድ ነገር ያድርግ። በጸጥታ ኃይል ታጅቦ ቢሆን ማጽናኛ ይለክ። ይህንን የመሰለ አደጋ እንዴት እንደምንወጣው አጠቃላይ ውሳኔ፣ ውይይትና መፍትሄ የሚመጣበትን መተለም ይጀምር። ካለበለዚያ ከወንጌላውያኑ ህብረት መግለጫ ብዙም ያልራቀ ይዘት ያለው መግለጫ ማውጣት በራሱ ለቅሶ እንደ ሌላ ለቅሶ ደራሽ እግዚአብሔር ያጽናችሁ ብሎ ከመሄድ የተለየ ሆኖ አይሰማኝም። እግዚአብሔር ይስጥልን። ከቅዱስ አባታችን ጀምሮ ብፁዓን አባቶች ሀገረ ስብከታችሁ ነቅላችሁ ጥቁር መኪናችሁን ይዛችሁ አቧራ ውስጥ ሄዳችሁ ያዘነውን ማጽናናት ነበረባችሁ። እንግዲህ የዞኑ አስተዳደር አላቅም ብሏል። የዞኑ አስተዳደር ያላወቀውን መቼም የፌዴራሉ ያውቃል ብለን አናስብም። የዞኑ አስተዳደር የካደውን ለፌዴራል መሪዎች ልታደርሱ ይገባል። ለክቡር ጠቅላይ ሚኒስትሩ ለዶክተር አብይ አህመድ ልትነግሩ ይገባል። አልሰማንም እያሉ ነው መሪው። ታች አለ ሪፖርት ከታች አይደለም የሚያመጡት። እነሱ አልሰማንም ካሉ እናንተ የሰማችሁትን አሰሙልን። ለሌላ ጉዳይ ብዙ ጊዜ ጠቅላይ ሚኒስትር ጽሕፈት ቤት ገብታችሁ የለ? በዛ በጭቅጭቃችሁ በግርግራችሁ ጊዜ ቤተሰኛ ሆናችሁ የለ? የልጆቻችሁን ሞት አሳስቡ። የልጆቻችሁን ሞት አጽናኑ። ዝም ጭጭ ጸጥ። አቤቱ አላቅም። ይቅርታ። በዚህ ሐሳብ የተነሳ ብፁዓን አባቶች በግል ስታገኙ ምንም እንዳትመክሩኝ። በዚህ እንደዚህ አታውራ እንደዚህ አትበል እንዳትሉኝ። በዚህ ጉዳይ ላይ ብቻ ለምን አባቶች እንዲህ ትላለህ እንዳትሉኝ መባል ስላለባችሁ ልጆቻችሁን ነን የአባትነትን ጥያቄ የአባትነትን ፍቅር ሽተን እየጠየቅናችሁ ነው። ከኢትዮጵያ የሃይማኖት ተቋማት ጉባኤ የተላለፈውን የሐዘን መግለጫ እንደዚህ እናንብበው። የኢትዮጵያ የሃይማኖት ተቋማት ጉባኤ በአንጋፋ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካህናትና ምዕመናን ላይ ግፍና ስቃይ መፈጸሙን የሰማው በታላቅ ድንጋጤና ሐዘን ሲሆንም መሰል ተግባራትን በተለያዩ ወቅቶች ሲፈጸም እንደነበረም የሚታወስ ነው። ጉባኤው የተሰማውን ጥልቅ ሐዘን ለቤተክርስቲያን አባቶችና መሪዎች በተለይም ለተጎጂ ቤተሰቦችም ይገልጣል። የኢትዮጵያ ሃይማኖት ተቋማት ጉባኤ በተለያዩ አካባቢዎች በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካህናትና ምዕመናን ላይ በተለያዩ ወቅቶች የደረሱትን ግድያዎችና ጉዳቶችን ለማጣራት ጥረት ሲያደርግም ቆይቷል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ ዛሬ ማለትም ጥቅምት 20 ቀን 2018 ዓ.ም ያወጣውን የሐዘን መግለጫ በአግባቡ ተመልክተናል። ከመግለጫው መረዳት እንደሚቻለው በኦሮሚያ ክልል በአርሲ ዞን በጉና በመርቲ በሸርካና በሆሎን ቆ ዋቢ ወረዳዎች በአንጋፋ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮችና ካህናት ላይ እየደረሰ ያለው ግድያና ስቃይ ከዕለት ዕለት እየጨመረ መምጣቱን ተረድተናል። በተጨማሪም ይህን ግፍና እንግልት የፈጸሙት አካላት ማንነታቸው ያልታወቀ ታጣቂዎች እንደሆኑ ከመግለጫው መረዳትም ይቻላል። ለዛ ነው አድራሻ የሌለው ሞት ያለው። ስም ይወጣ ከቤት ይከተላል ወደ ጎረቤት። ገዳዮቹ ይታወቃሉ። አባቶች አባት መሆን አልቻላችሁንም እንጂ ገዳዩን ገዳይ ብላችሁ ብትናገሩ ኑሮ ሌሎችም ገዳዮችን በስሟቸው ይጠሩ ነበር። ስለዚህ ማንነታቸው ባልታወቀ አላችሁ፣ ይኸው ተከትሎላችኋል። ለማንኛውም
ይቀጥላል መግለጫው። የኢትዮጵያ ሃይማኖት ተቋማት ጉባኤ ከዚህ አንጻር መንግስት የዜጎችን በሰላም ወጥቶ የመግባት ነፃነት የማረጋገጥ ዋነኛ ኃላፊነት ያለበት በመሆኑ ችግሩ ከዚህ በላይ ተባብሶ ተጨማሪ ሀዘንና ሰቆቃ ከመከሰቱ አስቀድሞ አስፈላጊውን የህግ ማስከበር ስራ እንዲሰራ ጉባኤያችን በአጽንኦት ይጠይቃል። በተጨማሪ ማስተማማኝ ሰላም የሚረጋገጠው በሁሉም ዜጋ ርብርብ በመሆኑ ሁሉም የሃይማኖት ተቋማትና ህብረተሰብ ይህንን እጅግ የከፋ ጭካኔ ተግባር በአንድ ድምፅ በግልጽ ማውገዝና ከህግ አካላት ጋር በመተባበር ወንጀለኞችን ለፍርድ እንዲቀርቡ የበኩላቸውን ሚና እንድትወጡ የአደራ ጥሪያችንን እናቀርባለን። በመጨረሻም ይህን አሰቃቂ ኢሰብአዊ ጭካኔ ድርጊት በጽኑ እያወገዝን ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መሪዎችና ምዕመናን በተለይም ለሟቾችና ጉዳት ለደረሰባቸው ወዳጅና ቤተሰቦች ታላቁ ፈጣሪ ልባዊ መጽናናትና ጽናትን እንዲሰጥልን እንለምናለን። የኢትዮጵያ ሃይማኖት ተቋማት ጉባኤ ምን አለ መግለጫው ላይ? የሚገርም ለቤተ ክርስቲያናና ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች፣ ቅዱስ ሲኖዶስ ደግሞ ምን አለ? ለኢትዮጵያ ህዝብ። ሀዘናችንን እንኳን እኮ በግልጽ የማይረዱልን እኮ ናቸው አባቶች። ወይኔ ፈጣሪ ኢትዮጵያን ይባርክ፣ ህዝቧን የሚጠብቅ የኢትዮጵያ ሃይማኖት ተቋማት ጉባኤ ከልብ ነው የምናመሰግነው። ስለዚህ መሪዎቻችን እባካችሁ ስለ ፍትህ ስትሉ አሁን እናንተን ልንለምን ነው። አባቶች ስለሌሉን መሪዎች በመምራት ኃላፊነት ላይ ያላችሁ፣ በፖለቲካ ስልጣን ያላችሁ እንደው ስለ ሀገራችሁ ስለምትወዷት ስለ መድኃኔዓለም አንለመችም። ስለ መድኃኔዓለም ስለ ማርያም ብለን መለመን የነበረብን አባቶቻችን ናቸው። እነሱ ስላልሰሙን እንደው በባንዲራው እንደው በህገ መንግስቱ ይሁንባችሁ፣ እንደው በፓርቲያችሁ አቋም ይሁንባችሁ፣ በፓርቲያችሁ ሞት አስቀሩልን። የሰው ልጅ ሞትን ከምንም በላይ ደግሞ እዚህ አርሲ አካባቢ የነበረውን ግድያ በተለይም የሰዎችን የ125 ዜጎችን ሞት አላውቅም ያለውን መሪ የዞን አስተዳደር እርምጃ ወስዳችሁ አሳዩን። ምናልባት 125 ሰው ሲሞት ካላየ የገዳዮች ተባባሪ ሊሆን ስለሚችል ምንም ጥርጥር የሌለው ምንም ጥርጥር። ሌላው መሪዎቻችን በደንብ በክብር የምንነግራችሁ ለሌላ ጊዜ ከውጭ ሆነው የሀገሪቷን የፖለቲካ ሁኔታ የሚያጦዙት ከዚህ ከፖለቲካው ጋር ችግር ያለበት እዛ አካባቢ ላይ ኢንተረስት ያለው ሰው በእነዚህ ሞት በእነዚህ ኦርቶዶክሳውያን ሞት ዝም ያላለ የነሱም ሴራ ሊሆን ይችላል። ለወቅቱ የአንድ ሰው ሞት ሃይማኖትን ፖለቲካም ሰጥቶ ያራግብ የነበረ አካል ዛሬ በውጭው ዝም ብሏል። የነሱ ሴራም ሊሆን ስለሚችል የነሱ ሴሎች ስለሚሆኑ ይሄ መሪው ማርሲ ላይ ያለው 125ቱን አላውቅም ያለው ከገዳዮች ጋር የተባበረ ስለሚሆን 125 ሰው ጠፍቶበት 125 ሰው ሞቶበት ደሙ ዝም አይለውምና በፖለቲካ ወንበር ላይ ያላችሁ ሹመኞች እንደው ስለ ሹመታችሁ ስትሉ፣ ስለ ፓርቲያችሁ ስትሉ፣ ስለ ህገ መንግስታችሁ ስትሉ፣ እንደው ስለ ባንዲራችን ስትሉ ፍትህን አስፍኑልን። ይግባኝ ለመድኃኔዓለም ግልባጭ ለምድሩ ገዢ ብለናል። እንግዲህ ኦርቶዶክሳውያን ሞት ስደታችን የሚያስቆምልን እግዚአብሔር ነው። እርሱን እንጠብቃለን እንጠይቃለን ማለት ነው። በጸሎት መጸለይ ያለብን ጊዜ ነው። ማልቀስ፣ መጮህ፣ ስለ ምድር፣ ስለ ሀገር፣ ስለ መሪዎች፣ ስለ አባቶች ነበሩ ዛሬ የሚጸልዩልን። ስለ እነሱ ምን ጸልይ? እግዚአብሔር ለዚህ ቀን የዘመን መፈጸሚያ አድርጎ ካስቀመጠን እግዚኦ ነው። ሌላ ምንም ልንል የምንችለው ነገር የለም። እንግዲህ ክቡራን ተመልካቾቻችን ከዚሁ ጎን ተያይዞ የበረከት ስራዎችን እንሰራ ነበር። ወርሃ ጽጌ እያለቀ ነው። የዛሬ ዓመት በጣም በግፍ የትንሣኤ በዓልን ማክበር እየፈለጉ በአዲስ አበባ ሀገረ ስብከት አካውንታቸው ታግቶባቸው ተዘግቶባቸው አካውንታቸው ውስጥ ብር እያለ ገዳማያቱ መፈሰኪያ እንዲያጡ የተደረገበት በቦሌ ቡልቡላ አካባቢ የቅዱስ ጊዮርጊስ ገዳም አለ። እዛ ገዳም ለወርሃ ጽጌ ማብቂያ ላይ የብራና መጽሐፍ ለማስገባት እንቅስቃሴ ጀምረናል። የሰማዕቱን ቅዱስ ጊዮርጊስን ገድሉን ለበረከት እንዲሆነን በገዳሙ ያለው አባቶች በጸሎት እንዲያስቡን በጀርባ ስመ ክርስትናችን ሁላችን እንጽፋለን። ሌሎች ቦታ እንደምናደርገው ለሙታን ሳማር ቅዱስ ሚካኤል አስገብተናል። የታምረ ማርያሙን 440 የፍየል ቆዳ የፈጀውን ብራና ለደቡ ያንሳ ቅዱስ ጊዮርጊስ አስገብተናል። ለቅድስት ክርስቶስ ሰምራ፣ ለጣጃ አቦ አቡየ ገብረ መንፈስ ቅዱስ፣ ለአርቡ ቅዱስ ሚካኤል፣ ለዲምቱ ቅዱስ ገብርኤል እዛም ባለፈ ደግሞ እንደዚሁ ለአንጎራራ ጽራሪያም ሰሚነሽ ኪዳነ ምሕረት የብራናውን መጽሐፍ አስገብተናል። ታሪክም እያቆየን
ሃይማኖትም እያሰፋን እንሄዳለን። ስለዚህ ፍላጎቱ ያላችሁ ከበረከቱ መሳተፍ የምትፈልጉ ጥቂት ጊዜ ነው የቀረን። ከስር በምትመለከቱት ስልክ ቁጥር ደውሉልን። የብራናውን መጽሐፍ ገዝተን እንደዚሁ አባቶች እናስገባለን ማለት ነው። በጣም የሚያሳዝን ገዳም አባቶች ናቸው። ገዳም አትሆንም ተብሎ ነው የአዲስ አበባ ሀገረ ስብከት የዛሬ ዓመት አባቶችን ያለ መፈሰኪያ ያቆየው። ወደ ደብር ትውረድና እኛ ከላይ የምንልክላችሁን ሰራተኞች ቅጠሩ፣ አለበለዛ ገዳም አትሆንም የሚል አምባጓሮ። እዛ ያሉ አባቶች ደግሞ ኖ በአንድነት ነው የምንተዳደረው፣ ወደ ደብርነት አትወርድም፣ ገዳም ናት፣ ገዳሟ ጸንታ ትቆያለች። ብፁዕ አቡነ መልከ ጼዴቅም ሄደው ጎብኝተው ባርከው የተከሉት ገዳም ነው። የዛሬ ዓመት ግን በገፍ የትንሣኤ በዓልን ያለ መገደፊያ ጾማቸውን ሳይፈቱ ውለዋል፣ አካውንታቸው ላይ ብር እያለ። ስለዚህ ይሄ ግፍ የተሰራበትን ገዳም ዛሬ ደግሞ በወርሃ ጽጌ ማብቂያ ላይ ህዳር 6ን እዛው ተገኝተን ለገዳሙ ብራናውን መጽሐፉን እንደዚሁ እናስረክባለን። በጣም በሚያስገርም በሚያስደንቅ መልኩ አባቶች ለበርሜል ቅዱስ ጊዮርጊስ ያሰራነውን ብራና መጽሐፍ እዚህ አይተውት ነበር። እንደምትመለከቱት እንደዚህ እዚሁ ስቱዲዮ ድረስ መጥተው ይሄንን ብራና መጽሐፍ ልጆቻችንን አስተባብረ እባክህ ልጃችን ለገዳማችን አበርክትልን ብለው ስለጠየቁን ነው። ፍላጎቱ ያላችሁ ከስር ባሉ ስልክ ቁጥር ደውሉልን። ሰላም እግዚአብሔር ከሁላችን ጋር ይሁን። መልካም ጊዜ። ለየትኛው ጌታ ተገዝቼ የእመብርሃንን ፍቅር ፍለጋ ከቤት ንብረታቸው ለምናኔ የተሰደዱ ወዲህ ስለ መንግሥተ ሰማያት መንገድ ለቀደዱ ወዲያ ስለ ክርስቶስ ወንጌል ለነደዱ መናንያን በዓታቸውን እናንተ ልጆቻቸው አሰናዱ። የሞታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶቻችን ከችግራቸው ልናሳርፋቸው ጥቂት ቀርቶናልና ስለ አባቶቻችሁ ብላችሁ ድጋፋችሁ አይለን። ማነው የሚያድነኝ ሞትን ሰብሮ? ትሕትናሽ ግሩም ነው ደግነትሽም ትሕትናሽ ግሩም ነው ደግነት የልቤ ደራሽ እመ ብዙሃን ወለላይቱ እመ ብርሃን የእኛ እናት ድንግል ማርያም ሚስጥረኛዬ ኪዳነ ምሕረት ዕለተ ቅዳሜ የማህሌተ ጽጌ አዳርን በአንጎለላ ጽራርያም ሰሚነሽ ኪዳነ ምሕረት በፍጹም እንዳትቀሩ። የማር እምነቷን ጠጥተን በፈዋሽ ጸበሏ ድነን በገዳም አባቶች ተባርከን ገድሏን በማዘል መገበሪያውን ሰፍረን ደግሞም እንደገና በመስቀል ተዳሰን ጭንቅና መከራችንን አራግፈን በማግስቱ በዕለተ ሰንበት በአዲስ መንፈስ ወደ ኑሯችን እንመለሳለን። ዘወትር ቅዳሜና እሁድ ለሚደረግ ጉዞ በገዳሟ የስልክ ቁጥር 0912 16 28 78 ወይም በ0921 13 7805 አሊያም በ0921 14 3804 ብለው ይደውሉ። ማህሌተ ጽጌን በሰሚነሽ ኪዳነ ምሕረት ገዳም አይቀርም። እናቱ ሆነሻል ለመድኃኔዓለም ሳይቆም ልጠራሻለሁ። የተሰጠንን ብናውቀው የተከለከልነው ምንም ማለት አይደለም። ክቡራን ተመልካቾቻችን ይህ ከጀርባ የምትመለከቱት ማዕከል ክቡር የሆነው የሰው ልጅ በጎዳና ተጥሎ በሱሱ ምክንያት ከሰው ተነጥሎ ይኖርበት የነበረውን ዓለም ቀድሞ እንደተፈቀደለት ርስቱ አድርጎ እንዲኖርባት ያነበረበትን ሱስ ጥሎ እንዲወጣ የሚደረግበት የሱስ ማገገሚያ ማዕከል ነው። ልጆቻችን፣ ወላጆቻችን፣ ጓደኞቻችንም ጭምር በዚህ ሰዓት የት ናቸው ብለን ስናስብ በአእምሮ ህመም የሚሰቃዩ ባልባሌ ሱሶች ውስጥ ወድቀው ትላንት ከነበሩበት ከፍታ ዝቅ ብለው የሚታዩ ነገ ወደ ነበሩበት የሚመለሱ ስለመሆናቸው እርግጠኛ ይሁኑ። ምክንያቱም በዚህ ማዕከል ሁሉ ተችሏልና። ከምድራዊው ጥበብ ባለፈም የሰማይ አምላክ እውነትም እውቀትም እንዲገልጥላቸው ወደ ነበረ ማንነታቸው እንዲመልስላቸውም ጭምር በግቢ ውስጥ ያሉ ወጣቶች ፈጣሪን የሚለማመኑበት
የጸሎት ቤታቸው ነው። ልጠራሻለሁ ሐዘን በዝቶ ተጨንቄያለሁ የውስጤን ብሶት ለማልነግር ደጋፊም የለኝ ካንቺ በቀር Thank you.